ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኔ 16 ቀን 2017 ዓ.ም የሞርስ ዜና እነሆ ጀመረ። አርእስተ ዜና። በድሬዳዋ ከተማ ትናንት እስቲስቃ ሶላት ተካሄደ። ወደን ሳይሆን ተገደን ወደ ጦርነት ልንገባ መሆኑ ሊታወቅ ይገባል አለ የትግራይ ጊዜያዊ አስተዳደር። በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም አለ ስምረት ፓርቲ። የሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት ተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም ተባለ። ከውጭ የአሜሪካ ምክትል ፕሬዝዳንት የኢራን የሆርሙዝ ሰርጥን መዝጋት ማጥፊያዋ እንደሚሆን ገለጹ። የሶስተኛው የዓለም ጦርነት እንዳይቀሰቀስ እጸልያለሁ፣ ግን ሩሲያ ኑክሌር ለመጠቀም ከተገደደች ከምድረ ገጽ ድምፅ ማጣቸው የሚጠፉ ሀገራት አሉ ብለዋል ቭላዲሚር ፑቲን። ተወደዳችሁ ቤተሰቦቻችን በስልክ ቁጥር 0911698322 ብትደውሉልን ወይም በኢሜል አድራሻ john8465@gmail.com ላይ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በሐረሪ ክልል የበልግ ዝናብን ተከትሎ የወባ ስርጭት እየጨመረ መምጣቱ ተገለጸ። የሐረሪ ክልል ጤና ቢሮ አስተባባሪ አቶ አብዲ አልዬ ክልሉ ወይና አደጋ በመሆኑ ህብረተሰቡ ለወባ ስርጭት ተጋላጭ መሆኑን እና የወባ ስርጭቱ ያለባቸው ቦታዎች እንደ ከተማ በ6 ወረዳ መከፈላቸውን ገልጸዋል። በአብዛኛው እንዲህ አይነት ኬዞች የሚመጡት ከኤረር ወልዲያ የሚባል ቀበሌ መሆኑን አንስተው ሐረር ከተማ ውስጥ አልፎ አልፎ ችግሩ እንደሚታይ ተናግረዋል። የባለፈው ዓመት የበልግ ዝናብን ተከትሎ እንደ ሀገር የወባ በሽታ ስርጭት መጨመሩን የሚገልጹት አቶ አብዲ እንደ ክልልም ላለፉት 5-6 ዓመታት ያልተዘገቡ የወባ ኬዞች እንደነበሩ አንስተው ጥቅምትና ህዳር አካባቢ የመቀነስ አዝማሚያ ነበረው ያሉ ሲሆን በአሁኑ ወቅት እየጨመረ መምጣቱን ገልጸዋል። በተመላላሽ ሕክምና ሲደረግላቸው መቆየቱን ገልጸው ምንም አይነት ሞት አለመመዝገቡን ለኢትዮ ኤፍኤም ነግረውታል። የሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት ተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም ተባለ። የኢትዮጵያን ድንበር ጥሰው የሚገቡ የደቡብ ሱዳን ሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት በተደጋጋሚ ጊዜ ውይይቶች ቢደረጉም አሁንም ከስጋት ነፃ አለመሆኑን የጋምቤላ ክልል አስታውቋል። ታጣቂዎቹ የኢትዮጵያን ድንበር ጥሰው በመግባት የዝርፊያና ግድያ ወንጀል እንደሚፈጽሙና አሁንም ድረስ ጥቃት ያደርሳሉ የሚል ስጋት በክልሉ መኖሩ የታወቀ ሲሆን ከአንድ ዓመት በፊት ታጣቂዎቹ የሚያደርሱትን ጥቃት ለመቀነስ በኢትዮጵያ የውጭ ጉዳይ ሚኒስቴር በኩል ከደቡብ ሱዳን እና ከክልሉ ተወካዮች ጋር በመሆን ሰፊ ውይይት ተደርጎ ነበር። ታጣቂዎቹ ግንቦት 17 ቀን 2017 ዓ.ም ከዲማ ወደ ጋምቤላ ከተማ ከ30 በላይ ሰዎችን አሳፍሮ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ በከፈቱት ጥቃት የ6 ሰዎች ህይወት ማለፉን የጠቀሱት የክልሉ ኮሙኒኬሽን ቢሮ ኃላፊ አቶ ኦጁሎ ጊሎ ይህን ተከትሎም የሁለቱ ሀገራት ከፍተኛ የመንግስት አመራሮችና የሚመለከታቸው አካላት በሀገራቱ አዋሳኝ ቦታ ላይ ተገናኝተው የሙርሌ ጎሳዎችን ድንበር ዘለል ጥቃት መከላከልና ማስቀረት በሚቻልበት ጉዳይ ላይ ስምምነት ማድረጋቸውን አስታውሰዋል። ሆኖም ግን አሁንም ቢሆን በኢትዮጵያ ጋምቤላ ክልልና በደቡብ ሱዳን በኩል ያለው ድንበር በጣም ሰፊ በመሆኑና ታጣቂዎች አንድ ቦታ ላይ ለብዙ ጊዜ የመቆየት ልምድ ስላላቸው ሙሉ ለሙሉ ለቀው መውጣታቸውን ለማወቅ አስቸጋሪ እንደሆነ የክልሉ ኮሙኒኬሽን ቢሮ ኃላፊ አቶ ኦጆሎ ጊሎ ተናግረዋል።
አንዳንዴም ክረምት ላይ የውሃ ሙላት በሚኖርበት ጊዜ ተሻግረው የማይሄዱበት አጋጣሚ ስለሚኖር በተለይም የስጋት ቀጣና በሆኑ ቦታዎች ተደብቀው የመቆየት ልምድ እንዳላቸው ገልጸዋል። ታጣቂዎቹ የህዝብ ማመላለሻ አውቶቡስ ላይ ጥቃት ካደረሱ በኋላ እስካሁን በግልጽ የሚታይ ጥቃት እንዳላደረሱ ቢገልጹም ነገር ግን አሁንም ቢሆን በተጠቀሱት ምክንያቶች የተነሳ ከስጋት ነፃ መሆን እንዳልተቻለ አስታውቀዋል። በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ማለት ስምረት ፓርቲ ከ2015 ዓ.ም ጀምሮ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው ሲል ስምረት ፓርቲ የነ ዶክተር ደብረጽዮን ቡድን ከሷል። ፌደራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህወሓት ቡድን የሚያካሂደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ያለው ዲሞክራሲያዊ ስምረት ትግራይ ተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ሲል አስታውቋል። በእነ አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀንን በማስመልከት ባወጣው ድርጅታዊ መግለጫ ነው። በዚሁ መግለጫ ከግንቦት 2015 ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ህወሓት ነው በማለት የከሰሰ ሲሆን ድርጅት ሳይድን የሚመለስ ተፈናቃይ የለም፣ የጊዜ አስተዳደር አመራሮች የትግራይ መሬት ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማስፋፋት የፌደራል መንግስትና ነባሩ ጊዜ አስተዳደር ከግንቦት 2015 ዓ.ም ጀምሮ የያዙትን እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ብሏል። ስምረት ፓርቲ ቡድኑ በተፈናቃዮች ወደ ቀያቸው መመለስ ይቅርና ህወሓትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመ ቢስና መሰሪ ሲል የነ ዶክተር ደብረጽዮን ህወሓትን አጣጥሎታል። ስምረት ህገወጥ ቡድኑ በቅርቡ የህዝብ ድጋፍ አለኝ ለማለት በማለም በተፈናቃዮች ስም ያካሄደው ሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንደሆነ ህዝቡ በሚገባ ሊገነዘበው ይገባል ያለ ሲሆን ኋላቀር ቡድኑ ያለፈው ስህተት አልበቃ ብሎት አሁንም ሌላ ፖለቲካዊ ክህደት እየፈጸመ ይገኛል ብሏል። አያይዞም የትግራይ መሬት በወረራ ከያዘው ኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ነው ብሏል። ኋላቀር ቡድኑ ከኤርትራ መንግስት የጀመረውን ህገወጥ ግንኙነት እንዲቆም የፌደራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነትን ማረጋገጥ ይገባል ሲል አክሏል። ስምረት ፓርቲ የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያ ሰላም ስምምነት በሙሉነት እንዲተገበር ከፌደራል መንግስትና ከዓለም አቀፍ ማህበረሰብ ጋር ተቀናጅቶ እንደሚሰራ በመግለጫው አስታውቋል። በድሬዳዋ ከተማ የዝናብ እጥረት መከሰቱን ተከትሎ ትናንት እስቲስቃ ሶላት በተካሄደበት ወቅት በእምነታችን አንድ ሆነን ለአላህ መጸለያችን መፍትሄ ያመጣል ሲሉ ሼህ ኢብራሂም ኢማም ተናገሩ። ትናንት ሰኔ 15 ቀን 2017 ዓ.ም በኢድ ሶላት መስገጃ ስፍራ በርካታ ሙስሊሞች የእስቲስቃ ሶላትን ያካሄዱ ሲሆን መርሃ ግብሩን ያዘጋጀው የድሬዳዋ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ሲሆን በምክር ቤቱ የመስጊድና ኡቃፍ ዘርፍ ኃላፊ ሼህ ኢብራሂም ኢማም በተፈጥሯዊ ችግሮች እየተፈተን ብንሆንም ነገር ግን በእምነታችን አንድ ሆነን ለአላህ መጸለያችን መፍትሄ ያመጣል ብለዋል። ሼህ ኢብራሂም እስቲስቃ ሶላት በእስልምና ሃይማኖት ውስጥ ታላቅ መንፈሳዊ ጠቀሜታ ያለው ተግባር ነው። ይህ ጸሎት ዝናብ ለመለመን ብቻ ሳይሆን የማህበረሰባችንን እምነት፣ ተስፋና አንድነት ለማጠንከር ያለመ ነው በማለት ለሙስሊሙ ማህበረሰብ ተጨማሪ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ጸሎቱ ከጠዋቱ 12 ሰዓት ጀምሮ የድሬዳዋ አስተዳደር ከንቲባ ከድር ጆሃር እንዲሁም የእምነት አባቶች በሺዎች የሚቆጠሩ የእምነት ተከታዮች ተሳትፎ መካሄዱን ለሞርሴ የተላከው ዜና አመልክቷል። ወደን ሳይሆን ተገደን ወደ ጦርነት ልንገባ መሆኑ ሊታወቅ ይገባል አለ የትግራይ ጊዜያዊ አስተዳደር።
ከፖለቲካዊና ሰላማዊ ትግል ውጭ ያለው አማራጭ ተገደል እንጂ ፈቅደን የምንገባው እንዳልሆነ የዓለም ማህበረሰብ ሊገነዘበው ይገባል ያሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ናቸው። ፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ ትናንት ሰኔ 15 ቀን 2017 ዓ.ም በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀንን በማስመልከት ባስተላለፉት መልእክት የትግራይ ህዝብ ምርጫ ሰላም ነው፣ ጦርነትን ተገደን እንጂ ወደን የምንገባው እንዳልሆነ ሊታወቅ ይገባል ብለዋል። ተገደን ልንገባበት ነው ያሉት ጦርነት የነሞንጀሪኖ ቡድን እያሰማ ያለውን ጉሰማ የሚደግፍና ቆጥረው ከተቀበሉት ኃላፊነት ጋር የሚጻረር ነው ተብሎ ተተችተዋል። የትግሉ ሰማዕታት በዓመት አንድ ጊዜ የሚታወሱ ሳይሆን የተሰውለት ዓላማ እንዲፈጸም ህዝቡ በሁሉም መስክ ተጠቃሚ በማድረግ ህያው እንዲሆኑ መስራት ይገባል ያሉት ታደሰ የፕሪቶሪያው ሰላም ስምምነት በሙሉነት እንዳይፈጸም በፌደራል መንግስት ያለው ዝቅተኛ ፍላጎት ነው በማለት የከሰሱ ሲሆን በአንጻሩ በትግራይ ፖለቲከኞች መካከል ያለው እርስ በርስ ያለመግባባትም ተጠቃሽ ምክንያት ስለመሆኑ አንስተዋል። የተወደዳችሁ ቤተሰቦቻችን በሞርስ ኮሙኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። በስልክ ቁጥር 0911698322 ብትደውሉልን ወይም በኢሜል አድራሻ john8465@gmail.com ላይ ሐሳብ አስተያየታችሁን ልታደርሱን ትችላላችሁ። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ዛሬው ዕለት በድጋሚ በግዙፉ ፎርዶ የኒውክሌር ማዕከል ላይ ጥቃት መፈጸሙን የሀገሪቱ መገናኛ ብዙሃንን ጠቅሶ አሶሺየትድ ፕሬስ ዘገበ። ኮም በተሰኘው የኢራን ግዛት የሚገኘው የኒውክሌር ማዕከሉ ዛሬ አዲስ ጥቃት እንደተፈጸመበት የግዛቲቱ የአደጋ መከላከል ባለስልጣን ቃል አቀባይ ተናግረዋል። ነገር ግን ጥቃቱ በማን እንደተፈጸመና ያስተናገደውን ጉዳት በተመለከተ ቃል አቀባዩ ያሉት ነገር የለም። አሜሪካ ከፈጸመችው ጥቃት በኋላ ፎርዶ የኒውክሌር ጣቢያ ላይ ከፍተኛ ጉዳት ሳይደርስ እንዳልቀረም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ተናግረዋል። የደረሰውን ጉዳት በዝርዝር ለማወቅ እንዲቻልም የተኩስ አቁም እንዲደረግ ዋና ዳይሬክተሩ ጥሪ አቅርበዋል። ከዚሁ ጋር በተያያዘ ዜና አሜሪካ በሶስት የኢራን ኒውክሌር ማዕከላት ላይ ጥቃት መፈጸሟን ተከትሎ የቀጣናው ውጥረት ይበልጥ የተባባሰ ሲሆን በዛሬው ዕለትም ኢራንና እስራኤል የአየር ጥቃት መፈጸማቸውን እየገለጹ ይገኛሉ። በዚህም መሰረት የእስራኤል ጦር በተለይም በቴህራን የሚገኘውን የኢራን አብዮታዊ ዘብ ማዘዣ ማዕከል ኢላማ በማድረግ የሚፈጽመው የአየር ጥቃት ተጠናክሮ መቀጠሉ ሲጠቀስ፣ በተመሳሳይ ኢራን በዛሬው ዕለት ደቡባዊ እስራኤልን ከፍተኛ የሚሳኤል ጥቃት መፈጸሟ ታውቋል። የአሜሪካው ምክትል ፕሬዝዳንት የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆን ገለጹ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባችው ከኢራን ጋር ሳይሆን ከኒውክሌር ፕሮግራሟ ጋር እንደሆነ ተናግረዋል። በመቶ መተማመን የአሜሪካ ጥቃት የኢራንን የኒውክሌር ጣቢያዎች አጥፍቷል ወይ በሚል ለቀረበላቸው ጥያቄ ወደ እንደዚህ አይነት የደህንነት መረጃዎች ውስጥ መግባት አልፈልግም። የአሜሪካ የምሽቱ ጥቃት ግን የኢራንን ኒውክሌር የመታጠቅ አቅም በእጅጉ አዘግይቶታል ብለዋል። ፕሬዚደንት ትራምፕ በምሽቱ ጥቃት የኢራን የኒውክሌር ጣቢያዎች ሙሉ ለሙሉ መውደማቸውን ሲገልጹ የኢራን ከፍተኛ ባለስልጣናት መጠነኛ ጉዳት እንደደረሰበት ብቻ መግለጻቸው ይታወሳል። ኢራን አሜሪካን ካጠቃች ከባድ ኃይል እንደሚጠብቃት የተናገሩት ምክትል ፕሬዚደንቱ እኛ ንጹሐንን ኢላማ አላደረግንም፣ ከሶስቱ የኒውክሌር ጣቢያዎች ውጭ እንኳን ባለው ወታደራዊ ቦታ ላይ ጥቃት አልፈጸምንም ብለዋል። ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚል የተጠየቁት ጄዲ ቫንስ እሱ ለኢራን መጥፊያዋ ይሆናል ሲሉ መልሰዋል። ቫንስ ኢራናውያን በጦርነት ጥሩ አይደሉም፣ በፕሬዝደንቱ የተሰጣቸውን የሰላም ዕድል ሊጠቀሙ ይገባል ብለዋል። በሌላ በኩል ጦርነቱ ወደ ሌላ አቅጣጫ እያመራ ይሆን የሚል አካባቢያዊ ስጋት እያየለ መምጣቱ እየተሰማ ነው። ኢራን ሰርጡን ብትዘጋ መጥፊያዋ ይሆናል ያለችው አሜሪካ ኢራን የሆርሙዝ ሰርጥን ለመዝጋት የደህንነት ምክር ቤቱን ውሳኔ እየጠበቀች ነው።
የዓለም 20% የነዳጅ ምርት የሚቀርብበትን የሆርሙዝ ሰርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ የመጨረሻ ውሳኔ እየተጠበቀ እንደሚገኝ የኢራን ዜና አገልግሎት ዘግቧል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የጦርነቱ ሂደት ወደ ሌላ አቅጣጫ ያመራ ሲሆን ስለ ሆርሙዝ ሰርጥ መዘጋት የተጠየቁት የኢራን የውጭ ጉዳይ ሚኒስትር ብዙ አማራጮች በእጃችን አለ ሊሆን ይችላል ብለው መልሰዋል። የአያቶላህ አሊ ካሜኒ ከፍተኛ አማካሪም ሀገራቸው በአሜሪካ በተጠቃች በኋላ ኢራን ሰርጡን መዝጋት እንዳለባትና የአሜሪካንን መርከብ ማጥቃት እንዳለባት ሲገልጹ ነበር። የምክር ቤቱ ውሳኔ የዓለምን ኢኮኖሚ በተለየ ሁኔታ የነዳጅን ዋጋ ሊያሻቅብ የሚችል ሲሆን የሚሰጠው ውሳኔ በዚህ አንጻር ይጠበቃል። ከዚሁ ጋር በተያያዘ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የኢራን የሆርሙዝ ሰርጥን መዝጋት መጥፊያ እንደሚሆን መጥቀሳቸው ይታወቃል። በሆርሙዝ የባህር ሰርጥ መዘጋትና ለመዘጋት አሜሪካ ስታስፈራራ ባለሰርጧ ኢራን በፓርላማው በኩል ውሳኔ አሳልፋለች። የኢራን ፓርላማ የዓለማችን 20% የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ አጽድቋል። ይሁን እንጂ ፓርላማው ውሳኔውን ሲያስተላልፍ አሜሪካ እስራኤልን በማገዝ በኢራን 3 የኒውክሌር ማብላያ ተቋማት ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላህ አሊ ኻሜኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑ ተነግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። በሌላ ዜና ሩሲያ ኒውክሌር ለመጠቀም ከተገደደች ከምድረ ገጽ ድምፅ ማጣቸው የሚጠፉ ሀገራት አሉ አሉ ቭላዲሚር ፑቲን። ፈጣሪ የሶስተኛው ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉት ጦርነት ሩሲያን እንዳይነካት መጠንቀቅ አለባቸው። ያለበለዚያ ሩሲያ ወደ ጦርነቱ ትገባለች። ሩሲያና አሜሪካ የኒውክሌር ጦር መሳሪያ ቅድመ ማስጠንቀቅ ሲስተም አላቸው። የቅድመ ማስጠንቀቂያ ምልክት የኒውክሌር የጦር መሳሪያ ፍንዳታ እንዳይጀምር ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት የሲስተም የላቸውም። የሩሲያ የኒውክሌር ኃይል አሜሪካ በሁለተኛው የዓለም ጦርነት ወቅት በጃፓን በሂሮሺማ እና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች 10 እጥፍ ይበልጣል። ስለሆነም ሩሲያ የኒውክሌር ጦር መሳሪያ እንድትጠቀም ከተገደደች አንዳንድ ሀገሮች ከዚህ ምድር ላይ ድምፅ ማጣቸው ይጠፋል ነው ያሉት ቭላዲሚር ፑቲን። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋችሁ እናመሰግናለን። አርእስተ ዜናውን በድጋሚ ላስታውሳችሁ። በድሬዳዋ ከተማ ትናንት እስቲስቃ ሶላት መካሄዱ የትግራይ ጊዜያዊ አስተዳደር ወደን ሳይሆን ተገደን ወደ ጦርነት ልንገባ መሆኑ ሊታወቅ ይገባል ማለቱ፣ ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ማለቱ፣ የሙርሌ ጎሳ ታጣቂዎችን ጥቃት ለማስቀረት ተደጋጋሚ ውይይቶች ቢደረጉም አሁንም ከስጋት ነፃ መሆን አልተቻለም መባሉ፣ ከሀገር ውስጥ ከውጭ የአሜሪካው ምክትል ፕሬዝዳንት የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆን መግለጻቸው፣ ቭላዲሚር ፑቲን ሩሲያ ኒውክሌር ለመጠቀም ከተገደደች ከምድረ ገጽ ድምፅ ማጣቸው የሚጠፉ ሀገራት አሉ ማለታቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የሰኞ ሰኔ 16 ቀን 2017 የሞርስ ዜና ያስካሁን ነበር። በስልክ ቁጥር 0911698322 ብትደውሉልን ወይም በኢሜል አድራሻ john8465@gmail.com ላይ ሐሳብ አስተያየታችሁን ብታስቀምጡልን ትችላላችሁ። በቀጣይ የሞርስ ዜና እስከምንገናኝ ጤና ይስጥልኝ።